ሰላም የተወደዳችሁ ቤተሰቦች እንደናችሁ ዛሬ ደግሞ በቤት ተገናኝተናል ዛሬ ገን እስከ ጓ እንመለከታለን ከዛም እንደተለመደው እንቀጥላለን ማለት ነው ስለዚህ ደብተር ስክሪፕታችሁን ማውጣታችሁን እንዳትረሱ ምክንያቱም እየጻፋችሁን መከታተል ያለባችሁ ባጭሩ ለመልመድ እዚህ ከማሳያችሁ ዘዴዎች በተጨማሪ መጻፋችሁ በጣም ግዴታ ስለሆነ እየጻፋችሁ ልትከታተሉኝ ማለት ነው ኦኬ እንግዲህ እዚህ ላይ ገ ጉ ጊ ጋ ጌ ግ ጎ ጓ ጓ ጓደኛ ለማለት እንጠቀማታለን ማለት ነው ጓ ጎ ግ ጄ ጋ ጂ ጉ ገ እንላለን ማለት ነው ኦኬ አሁን እናደርገው ምንድነው ከላይ ያየናቸውን አንድ እየዘለን እንጽፋለን ማለት ነው እዚህ ላይ ጉ ጋ ግ ጓ አሁን ከመሃል ከላይ የምታዩአቸው ከመሃል አንዳንዶቹ ተዘለዋል ማለት ነው አሁን ተመልሰን ደግሞ እናነባለን ጓ ግ ጋ ጉ እንላለን ማለት ነው ኦኬ አሁን ደግሞ ከላይ የዘለናቸው እዚህ ላይ የዘለናቸው እዚህ ላይ ደግሞ እንጽፍና እዚህ ላይ የጻፍናቸው እንዘላቸዋለን ማለት ነው ከዛ ገ ጂ ጄ ጎ እንላለን ማለት ነው ስለዚህ ከዚህ ላይ የጎደሉት ከላይ ተጽፈዋል ከላይ የጎደሉት ደግሞ እዚህ ላይ ተጽፈዋል ማለት ነው እንደዚህ ያረጋችሁ ደብተር ላይ አሁን ስክሪፕት ደብተራችሁ ላይ እንደዚህ እየጻፋችሁ ስትለማመዱ ቶሎ እንዳትረሱት ቶሎ ላይ ያዛችሁ ይችላል ግን ቶሎ ባይያዛችሁም ቶሎ አትረሱትም ማለት ነው ስለዚህ በደንብ እየደጋገማችሁ በዚህ መንገድ ማጥናት አለባችሁ ማለት ነው ሌላኛው እዚህ ጋር አዘባርቃችሁ መጻፍ አሁን እንደዚህ ከተለማመዳችሁ በኋላ ዝብርቅርቅ ታረጉና ታጠፋፉታላችሁ ማለት ነው ከዛ መልሳችሁ በመስመር መጻፍ ትችላላችሁ ማለት ነው ስለዚህ እዚህ ላይ ገ ጂ ጄ ጎ ጉ ጋ ግ ጓ ይላል ማለት ነው ከዛ ጓ ግ ጋ ጉ ጎ ጌ ጂ ገ እንላለን ማለት ነው በጣም ጥሩ ይሄን ካላችሁ በኋላ እንደዚህ ከጻፋችሁ በኋላ ቁጥር መስጠት ማለት ነው ከላይ አሁን ይልኝ 1 2 3 4 5 6 7 8 ናቸው አይደል በቀደም ተከተል ስንቆጥራቸው ይሄ ነው አቀማመጣቸው ስለዚህ እነዚህን ቁጥር መስጠት ለምሳሌ እቺ አንደኛዋ ነች እቺ ሶስተኛዋ ነች እቺ 5ኛዋ ነች እቺ 7ኛዋ ነች እቺ 2ኛዋ ነች እቺ 4ኛ ነች እቺ 6ኛ ነች እቺ ደግሞ 8ኛዋ ነች ማለት ነው ስለዚህ እንደዚህ ቁጥር መስጠት ለምሳሌ እዚህ ላይ ጽፌላችኋለሁ 1 3 5 7 2 4 6 እና 8 ብያችኋለሁ ማለት ገ አንደኛ ናት ጂ ሶስተኛ ነች ጌ አምስተኛ ነች ጎ ሰባተኛ ነች ጉ ስንተኛ ነች ሁለተኛ ነች ጋ አራተኛ ግ ስድስተኛ ጓ ስምንተኛ ብዬ እንደዚህ መድቤላችኋለሁ ማለት ነው ከዛ ይሄን ሁሉ ካረጋችሁ በኋላ መልሳችሁ መጀመሪያ ላይ ባየነው መሰረት እንደገና አስተካክላችሁ መጻፍ ማለት ነው ገ ጉ ጂ ጋ ጌ ግ ጎ ጓ ትላላችሁ ስትመለሱ ደግሞ ጓ ጎ ግ ጌ ጋ ጂ ጉ ገ እንላለን ማለት ነው በጣም ጥሩ እንደዚህ ካላችሁ በኋላ ደጋግማችሁ መጻፍና ማንበብ ነው የሚጠበቅባችሁ ማለት ነው ይሄን ያልከጣራችሁ በቀላሉ እንዲገባችሁ ታረጋላችሁ ማለት ነው ኦኬ እንግዲህ ይሄን ካየን በኋላ ቃላቶችን እናነባለን ቃላት የመሰረትናቸው ማለት ነው እዚህ ላይ አሁን ምን ይላል ገመድ 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 ገንዘብ 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 አሁን በምትኖርበት ጊዜ ብዙ ጊዜ ጀማሪ ተማሪዎች ሲከብዳቸው አያለው ስለዚህ እንደዚህ አይነት ከበድ ያሉት ላይ ተኩረት ሰጣችሁ ብጽፉ
ቶሎ እንድትለምዱ ያግዛችኋል ማለት ነው። ገበያ ገበያ እንላለን ማለት ነው። ገበያ። ኦኬ ሌላኛው በጉ ስንመሰረት ደግሞ ጉማሬ ጉማሬ ጉረኛ ጉረኛ ጉልህ 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 እንላለን ማለት ነው። ሌላኛው ጊታር 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 ጊዜ 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 ጊንጥ 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 ኦኬ ሌላኛው ጋቢ ጋቢ ጋን 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 ጋሬ 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 እሺ ከዛ አምስተኛ ፊደሎች ጌሾ 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 ጌጥ 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 ጌም 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 ከዛ ወደ ስድስተኛ ፊደል ግመል 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 ግልገል 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 ግም ግም ማለት ትችላላችሁ። ይሄን ያው ለመጥፎ እንዳትጠቀሙት ግም ማለት ትችላላችሁ ማለት ነው። እሺ ከዛ ጎጆ ጎጆ ጎመን ጎመን ጎን ጎን በማለት እንጽፋለን ማለት ነው። እናነባለን እንጽፋለን። እንደዚህ በጣም ቀላል ነው። ከዛ ደግሞ በስምንተኛ ፊደሎች ጓዝ 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 ጓደኛ 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 ጓጉንቸር 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 እንላለን ማለት ነው። ስለዚህ በሰባቱም በስምንቱም የገ ፊደሎች የኔ ያክል ቃላቶችን መስርተናል። በነገ ደግሞ ያው በቀጣዮቹ እንገናኛለን። ጠን እናያለን ማለት ነው። ጠን በዚህ መሰረት እናያለን። ጠን እናያለን፣ ጨን እናያለን እያልን እንቀጥላለን። እየጨረስን ነው almost። ስለዚህ ለዛሬ እስከሳ ስለተከታተላችሁ ከልብ አመሰግናችኋለሁ። በውስጥ መስመር ገብታችሁ በግላችሁ እያጠናችሁ በሳምንት 5 ቀን በቀን አንዳንድ ሰዓት ደግሞ በጣም ባጭሩ መጻፍና ማንበብ እንድትለምዱ ከፈለጋችሁ በውስጥ መስመር አናግሩኝ። ከሁሉም በላይ ግን በቀላሉ ሊንክ ስላለ ከስር ሊንኩን ተጭናችሁ መግባት ትችላላችሁ ማለት ነው። ሊንኩን ካላገኛችሁት ከከበዳችሁ ግን ስልኬን ሴቭ አድርጋችሁ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ስለምናስተምር ስለምንገኝ እዚያ ላይ አናግሩኝና ትምህርታችሁን መጀመር ትችላላችሁ ማለት ፈልጋለሁ። ከዚህ በተረፈ እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።